መንጃ ፍቃድ ላወጣ ሲሄድ ራሴ ልማሬጄ አስተማሪውን አገኘው ራሴ መሰናክል እያሰራው ነው 8 ቁጥር አሰርቼ በነጋታው ነገ ስትመጡ ጋራጅ ነው መንገባው ተዘጋጅታችሁ ነው ስለው ቱታ ምናምን ለብሰ የመጣውን አረሰው ጋራጅ ነው መንገባው ስለው በነገራችን ላይ ለማጅ አደጋ አይደርስም የስልሽ ምንድነው ለማጅ ስትሆኚ ተጠንቅቀሽ ነው የምትነጂው አፍራቻውም ስላለ ኤክስፒሪየንስ እና ኦቨር ኮንፊደንስ ነው አንዱ ሸርጥ ጥያቄ ያለኝ አለ ይቻላል ጠይቀኝ ያልገባ ነገር ካለ ማንኛውም ተማሪ ጥያቄ መጠየቅ ትችላላችሁ ሲል እዚህ ጋር ፍሬቻውም ዝናብ መጥረጊያው ምናምን እዚህ ጋር ነው ያለው መሪው የቱ ጋር ነው ሲለኝ መሪው 4 ኪሎ ነው ያልኩት ፓርት በጣም ተናድጄ ያልኳት ፓርት ያቺ ፓርት አጋጣሚ የማይጠየቅ የሚታይ ነገር ስለሆነ የመንጃ ፍቃድ መምህር እንግዲህ በዛው ውሃ አጣጩን ያገኛል ይባላል ሲያለማመድ እዛ አያስቀም ማለት እያስተማረ ምንም በቃ ፊቱ ምንም ሊፈታኝ አልችልም ብላ ከሰሰችኝ ከዛ ቢሮ ሄድኩና እኔ ፍልፍሉ ነኝ እንዴ አልኳ ታዲያስ እንዴት ናችሁ ቲዮስ መልቲ ሚዲያ ጀምሯል እኔ ናርዶ ዘውዱ ነኝ በዛሬ ቆይታችን አንድ እንግዳ እዚህ ስቱዲዮ ይዘንላችሁ መተናል አብራችሁን ቆዩ እንግዲህ ሆነ ስለመጣ በጣም አመሰግናለሁ እኔም ስለጋበዛችኝ በጣም አድርጌ አመሰግናለሁ እስቲ ራስን አስተዋውቅ አንዋር እባላለሁ አንዋር አብደላ እባላለሁ የአሽከርካሪ መምህር የት ሀገር ልጅ ነህ አንዋር አዳማ ነኝ አዳማን yes ወደ መምህርነት ሙያው እንዴት ገባክ ረጅም ነው ወደ መምህርነት የገባሁት ረጅም ነው አጋጣሚ ፍላጎት ነበረኝ ከመጀመሪያም ጀምሮ መኪና መንዳት ምናምን በጣም ፍላጎት ነበረኝና ያን ፍላጎት ቀስ በቀስ እየተለማመድኩ ምናምን ጻነኝ በግልም በምንም እየተለማመድኩ ከዛ የሆነ ሰዓት ላይ ብር የሆነ ሳገኝ አጠራቅሜ መንጃ ፍቃድ ለመማር አሰብኩኝ ከዛ እዛ እያስተማርኩኝ በዛ አጋጣሚ አስተማሪው ተመቸውት መሰለኝ በዛ እያረገ እየተማርኩ በነበርኩበት ሰዓት ላይ መልቀቅ ጀመረልኝ እስቲ እያያቸው አስተምራቸው ነገራቸው አስረዳቸው ምናምን ይያለኝ ከዛ በዛ ሳስረዳቸው ከሱ የበለጠ እስቲ አንተ አስረዳኝ ምናምን የሚላል አጋጣሚ ከዛ በዛ ያስረዷቸው ሲሄድ እየገባቸው እየጠራኝ መንጃ ፍቃድን ከጨረስኩ በኋላ እየጠራኝ ምናምን እንደዚህ ሳስተምርለት በቃ ይሄ ነገር እጣፋንቴ ሊሆን ይችላል እንዴ በዛ አጋጣሚ በዛሽ ቅጽበት ነው ወደ መምህርነት የገባው ሳታስበው ማለት ነው ሳላስበው ወደ መምህርነት ገባው ግን ከበፊቱ መኪና የመንዳት ጉጉት በጣም ነበረኝ ከህፃንነቴም ጀምሮ ግን ወደ መምህርነቱ ሳላስበው ነው የገባሁት ሹፌር የመሆን ሐሳብ ነው ሹፌር የመሆን ሐሳብ ነው እንጂ የነበረኝ አስተማሪ ሆናለሁ ብዬ አላሰብኩም ግን መንጃ ፍቃድ ላወጣ ሲሄድ ራሴ ልማሬጄ አስተማሪውን አገኘው ራሴ ለምን ያህል ጊዜ በዚህ ያቆየክ አጠቃላይ 11 አመት በመምህርነት 11 አመት ቆይቻለሁ በጣም ረጅም አመት ነው አዎ ያው ሙያውን ስትወጁ ያው አጋጣሚ የገባህ አይመስልም 11 አመት አጋጣሚዎች ገብተህ 11 አመት መቆየት ሳስብ አሁን ስትጠይቅኝ ሳስብ 11 አመት ጭራሽ እኔ ላይ ራሱ ጥያቄ እየፈጠረብኝ ነውና ብቻ ውስጥ ስትገቢ ይሄን ያህል የቆየሽ ራሱ አይመስልም ይሄን ያህል አመት ነው እንዴ ተላለክ እንጂ አታውቀው ትክክል በመምህርነት ውስጥ ያጋጠመክ መጥፎ ነገሩ ምንድነው በመምህርነት ያጋጠመኝ መጥፎ ነገር ብዙ የለም ግን አንዳንዴ ምን አለ መሰለሽ በክፍያ የሚያምኑዋል ከፍዬ እኮ ነው ገንዘብ ከፍዬ ነው ዕውቀትሽን ገንዘቡን ተማምኖ የሚመጣ ተማሪዎች አሉ አንዳንድ ተማሪዎች ከዛ አንፃር ያ ነገር ትንሽ ይደብራል ከተማሪዎች የሚመጣው ነገር ከተማሪ የሚመጣ ፊድባክ አለ ገንዘብ ከፍዬ እኮ ነው የሚማረው ስትዩ አንቺ እዚህ ጋር ዕውቀት ለመስጠት ብለሽ እሱ ከከፈለው የበለጠ ዕውቀት እየሰጠሽው ገንዘብ ከፍዬ እኮ ነው ገንዘቤን አውጥቼ አይደል የተማርኩት ሲልሽ የሆነ ትንሽ እሱ ነገር በጣም እንትን ይላል ለመጀመሪያ ጊዜ ያስተማርክበትን ቀን ታስታውሰዋለህ ለመጀመሪያ መምህር ነው ተብሎ የተሰጠህ ቀን የመጀመሪያ ጊዜ መምህር ነው ተብሎ የተሰጠኝ ቀን እንዳልኩሽ መጀመሪያ እየሰለጠንኩበት ባለው ሰዓት አስተማሪው ትቶልኝ ስለሚሄድ አንዳንድ ተማሪዎች ምናምን በዛው አስተምርልኝ ምናምን ስለሚል መሰናከልም ሊሆን ይችላል ግን መስክ ላይ የመጀመሪያ ጊዜ
በጣም ፈርቼ ነበር። ምን እንዳጋጠመኝ ታውቂያለሽ? የመጀመሪያ መስክ ላይ ሳስተምር የመጀመሪያ ጊዜ ሴት ነበር ያስተማርኳት እና ፍራቻ አለ። የመጀመሪያ ነው መሰናክል። ብዙ ጊዜ ካስተማሪው ጋር አስተምሬያለሁ። መስክ ላይ ግን የመጀመሪያ ጊዜ ኃላፊነት ተሰጥቶኝ መኪና ምንም የማታውቅ ልጅ ነው የምመጣው አጠገቤ። እኔ ራሱ ለመስክ አዲስ ነኝ። ከዛ እየሄድን እያለ ከርቀት ስፔኬ ላይ አይሱዚ እንትን አየሁ፣ ኤፌሰር አየሁ። ከዛ ከኋላ ይታይሻል ያ መኪና አልኳት። አዎ ይታየኛል። ልክ ቀረብ ብሎ ባጠገባችን ሲያልፍ ዘሎ እኔ ለመጣች ያ ነገር በጣም ያቅስፈት በጣም ነው። ትታው መንዳቱ ሰላም መሪው ትታው ቀጥታ ዘላ ወደ እኔ መጣች እና ያቺ ቅስፈት አንተ ያስደነገጥካት ማለት ነው። እኔም ደንግጫለሁ፣ እሷም ሁለታችን ነው። ያቺ የመጀመሪያዋ ቅስፈት ያው ከዛ እየለቀቀሽ ይሄዳል። ታውቂያለሽ? ያው የመጀመሪያ ቀን ስለሆነ አዎ እሷ ከባድ ነው በጣም ትንሽ ያስቸግራል። የመጀመሪያ ቀን የማስታውሰው ይሄ ነው። አንድ ጊዜ ደግሞ እየዞርን መዞሪያ ቦታ ላይ ተርን አድርገን ነው የምንመለሰው እያልኳት እዛሽ ጋር ልክ እየዞርን እያለ ተማሪዎች ሊሻገሩ ቆመዋል። ልክ እያሽከረከረችው ባለ ሰዓት ቀና ስትል ተማሪዎቹ ቆመዋል ሊሻገሩ። እነሱ ጋር የደረስን መስላ ነዳጅ ጨፈለቀችብኝ እና የዛ ሰዓት ላይ እኔ ራሱ ትንሽ ድንጋጤ ላይ እንትን ብዬ ነበር። እኩል ነበር የምትማረው እንደነገጡት አንድ ላይ ነው። የዛ ሰዓት የመጀመሪያ አካባቢ የገጠመኝ እነዚህ ናቸው እማረሳቸው። አንዳንድ አሉ ግን ያው እማረሳቸው እነዚህ ሁለት። አዎ የመንጃ ፍቃድ መምህር እንግዲህ በዛውም ውሃ አጣጩን ያገኛል ይባላል ሲያለማመድ እዛ። አብዛኛው ጊዜ ያው እንደዛ ይባላል። ያው ግን ትኩረትሽ ማስተማሩ ላይ መሪው ላይ ነው ትኩረቴ። አዎ ሀሳብሽ እዛ ላይ ስለሆነ ያው አንዳንድ አስተማሪዎች በእኔም በኩል ያለው ጓደኞቼ ምናምን አንዳንድ ያገኘው አሉ። ግን ያው አንዳንድ ሰው ደግሞ ትኩረትሽ እዛ ላይ ሲሆን ትንሽ ፎከስ ከሰጠሽበት ያው አይጠፋም ብዬ አስባለሁ። ስለዚህ ትኩረቴ መሪው ላይ ነው የለም ነው። ትኩረቴ መሪ ላይ ነበር የዛ ሰዓት። በቲክቶክ ላይ ቪዲዮዎች እንትን ትለናለህ፣ ታጋራናለህ፣ ፖስት የምታደርገው ቪዲዮዎች አሉና የምር የሚያበሳጩ ተማሪዎች አሉ በዛው ልክ ወይስ ለፈን ነው የምትጠቀማቸው እነዛን ቪዲዮዎች? በቃ አርጊ መልሽን ነው የምታደርጊው። ሂጂ ስልሽ ትሄጃለሽ፣ ቆሚ ስልሽ ትቆሚያለሽ ማለት ነው። በቃ አሁን ቁልፍ አስነሽ። ሂጂ በቃሽ። እዛ ጋር አንድ ሰው ገባብሽ፣ እስቲ ቆሚ። የሚገርምሽ ትክክለኛ ገጠመኝ ነው እውነት። ሰዎቹ ያው ካራክተር ቢሆንም ግን ትክክለኛ የገጠመኝን ገጠመኝ እያንዳንዱን የገጠመኝን ገጠመኞች እንዲህ ለጓደኞቼ ምናምን ዛሬ እኮ እንደዚህ ገጠመኝ ነገ እንደዚህ ብዬ ሳጫውታቸው ከነሱ የሆነ ፊድባካቸውን ለምን ይሄ ነገር ወደ ቲክቶክ ብቀይረውና ሰው ቢማርበት። አንዳንዴ ደግሞ ቲክቶክ ሲያይ ይሄ ነገር እኔም ገጥሞኝ ነበር ብሎ እንትን ይላል። ታውቂያለሽ? ያን ነገር ሳስብ ጓደኞቼ ናቸው ለምን ወደ ቲክቶክ እንትን አትቀይረውም እንደዚህ አድርገህ ለምን አሰረውም ብለው ወደ እዛ የገፋፉኝ ጓደኞቼ ናቸው። እና ትክክለኛ የገጠመኝን ነገር ነው። እኔ እንደውም ኮንቴንት እንደ አንድ ኮንቴንት ይዘኸው ካራክተሮች ፈጥረህላቸው ፖስት የምታደርግ ነው አይደለም። ተማሪዎች እዛ ላይ የምታያቸው ራሳቸው ተማሪዎቹ ናቸው። ስልጠና ላይ የመጡ ተማሪዎች ናቸው ያሉ ተማሪዎች ናቸው። ግን በእነሱ ላይ ሳይሆን ያው በሌላ ሰው የደረሰውን እነሱ እንትን እያሉት ናቸው። በጣም ያሳቀክ ተማሪ እዛው በልምምድ ወቅት የፈተነኝም ተማሪ የምትለው? ማረሰው ነገር በቃ በጣም አይምሮ ውስጥ ማረሰው መሰናክል እያሰራው ነው 8 ቁጥር አሰርቼ በነጋታው ነገ ስትመጡ ጋራጅ ነው የምንገባው ተዘጋጅታችሁ ነው ስለው ቱታ ምናምን ለብሶ የመጣውን አረሰው። ጋራጅ ነው የምንገባው ስለው ቱታውን ለብሶ ምናምን ምን ሆነ ነው እንደዚህ ስለው አይ ጋራጅ ነው አላልከኝም እንዴ ምናምን ተዘጋጅቼ ነው የመጣሁት ትጥቁን አሟልቶ እሱን ገጠመኝ። በጣም በቃ ሁሌ ሳስበው ልጁን ባየው ቁጥር እቺ ቱታ ባለ ቱታው ነው የምለውና ታሳን ነገር አረሳተው። ያው አብዛኛውን በምንሰራበት ሰዓት ላይ ፈታኝ ነገሮች እንትን ይሉሃል ያጋጥሙሃልና የመንጃ ፍቃድ መምህር ደግሞ በጣም ከባድ ስራ ነው። እኛ እንደ ቀላል እናየዋለን። አንድን ተማሪ ምንም ማያቅ ተማሪ መሪ ይዞ ማያቅን ሰው መሪ ያስጨብጠው የሰው ህይወት አይደለ ዋስትና ሰጥተው እንትን የምትለው በዚህ ነገር ላይ አንተ ምን ትላለህ?
አዎ እዚህ ላይ ምን አለ መሰለሽ በጣም አንዳንዴ ለኛ ያላቸው አመለካከት ማለቴ ለአስተማሪ ያለው አመለካከት ፊድባኩ በውጭ በኩል ስትሰሚ በጣም ይደብር። አስተማሪ እንደዚህ ሆኑ እንደዚህ ያገኛ እንደዚህ የምትሰሪው ስራና የሚከፈልሽ ክፍያ በሞራልም ይሁን በገንዘብ ጭራሽ የማይገናኝ ነገር ነው። ጭራሽ የአስተማሪ ደግሞ ዞር ብለሽ ብትጠይቂ ጭራሽ በቃ ምን እንደዚህ ነው እንዴ የሚሉ አንድ ጊዜ ምን ገጠመ መሰለሽ ተማሪዎች ተሰብስበው መወራረድ ጀመሩ። በእኔ ደሞዙ ስንት ነው እንደዚህ ነው እንደዚህ ተማሪዎቹ ከዛ ለምን አንጠይቀውም ብለው ተሰብስበው መጡ። ከዛ ደሞዝህ ስንት ነው አሉኝ። አይ ደሞዜ ለኔ በቂ ነው እኔን ያስተዳድረኛል እና ደስ ብሎኝ ሙያው ላይ ደስ ብሎኝ እየሰራው ነው። አይ ማወቅ ፈልገን ነው። ለምን ማወቅ ፈለጋችሁ? አይ እንደዚህ ያሲዘን። ከዛ ስነግራቸው አላመኑኝም። በእንደዚህ ነው የምሰራው። ኦኬ አሲዘው መተው ነው አንተ ታውቃለህ? አዎ ተወራርደን መተን ነው ምናምን ብለው በእንደዚህ ገንዘብ ነው ስላቸው በጣም እነሱ ራሱ ከዛ በኋላ ያላቸው አመለካከት እንደዚህ ነው እንዴ እኛ ከውጪ ስንሰማ በቃ አስተማሪ ስትባይ በቃ ብዙ ነገር እንትን የሚባል ነገር ነውና የአስተማሪ ላይ በጣም ትንሽ እንትን አለ እሱ ላይ ከደሞዙ አንፃር ከሙያው አንፃር ስታዩ በጣም መከበር ያለበት ትልቅ የሥራ ሙያ ነው አስተማሪ። ይሄ ሁሉ እዚህ ጋር የምታያቸው በሙሉ ተሽከርካሪዎች አስተማሪ ካላስተማራቸው ማንም ሹፌር አይሆን። ግን ክብር የሚገባው ቦታ ላይ ክብር አልተሰጠንምና ክብር ይሰጠን። ለአስተማሪ ክብር ይገባዋል። ለሁሉም አስተማሪ ክብር ይገባዋል። በተለይ ደግሞ በመንጃ ፍቃድ ጉዳይ ላይ ደግሞ ትልቅ ሪስክ ውስጥ ገብቶ ነው የሚያስተምረው። የ3-4 ሚሊዮን ብር መኪና ተሰጥቶሽ እዚህ ጋር ምንም የማይችል ተማሪ ነው የሚመጣብሽ። ስለዚህ በጣም ሪስክ አለው ስራው የሚከፈልሽ ክፍያና ሪስኩ በጣም ህይወትሽን ራሱ ሊያሳጣሽ ይችላል። ሪስክ ስላለው ተጠያቂ የምትሆነው አንተ ነህ። ተጠያቂ የምትሆኚው አንቺ ነሽ። በቸለተኝነት ሊደርስ ይችላል። የጥንቃቄ ጉድለት አደጋ ሊደርስ ይችላል። ስለዚህ በጣም ሪስክ አለው እና ውጭ የሚሰማው ነገሮች አንቺ ቀደም እንደጠየቅሽኝ አንዳንድ ነገሮች አሉ። አስተማሪ አንዳንድ ስነ ምግባር የሌላቸው አስተማሪ በእርግጥ ሊኖር ይችላል። ምክንያቱም ስራው ትንሽ ቻሌንጅ አለው፣ በጣም ይከብዳል። ቻሌንጅ አለው አምነሽበት። የኛ ስራ ደስ የሚለው መጨረሻው ነው። ፍሬ አፍርተሽ ስታዩ ምንም የማይችል ልጅ አምነሹ መኪና ሰተሽ ነርቶ ካንቺ በላይ ሲሆን ዋው ያለሽ በቃ ስታዩ ምናምን ትራንስፖርት ላይ የሆነ ነገር የሆነ ቦታ ላይ ይሄ እኮ እኔ ያስተማርኩት ስትይ ያ መጀመሪያ የነበረው ማንነትና አሁን የነበረው ማንነት ስታይ ደስ የሚልሽ ያ ፓርት ነው እንጂ ትንሽ ከባድ ነው። ያስተማሪ ህይወት ይከብዳል። በፊት ከነበረው የመንጃ ፍቃድ የመማር ሁኔታዎች ላይ አሁን ካለው ስታነጻጽረው በጣም ልዩነት አለው። አሁን ላይ በጣም ብዙ ነገር አለ። አንደኛ መንግስት አሪፍ ነገሮችን እያመቻቸ ነው። ለተማሪም ቁጥጥሮችም ላይ ጥራት ላይ በጣም ትኩረት እያደረገ ነው። በነገራችን ላይ ለማጅ አደጋ አይደርስም። የስልሽ ምንድነው ለማጅ ስትሆኚ ተጠንቅቀሽ ነው የምትነጂው። ፍራቻውም ስላለ ኤክስፒሪየንስ እና ኦቨር ኮንፊደንስ ነው በነገራችን ላይ አደጋ። በቃ እኔ እችላለሁ ኦቨር ኮንፊደንስ ሲኖርሽ እችላለሁ ምናምን ብለሽ መዘናጋት ሲኖር ነው አደጋ። ግን እኔ ለማጅ ሆንኩኝ ግራ ቀኝን እያየሁ እየተጠነቀቅኩ ነው ታውቂያለሽ የማሽከረክረው። እና አብዛኛው ለማጆች ያው ጥንቃቄ ያረጋሉ። ያው ጥንቃቄ ጉድለት አንዳንድም ኤክስፒሪየንስ ኦቨር ኮንፊደንስም አደጋ እንደሚያደርስ ያክል ለማጆች ላይ ግን አብዛኛው ለማጅ ብታይ አደጋ የሚያደርሰው ላይ ሄደሽ ኢንተርቪው ብታረጋቸው ብዙ አመት የነዳ ያሽከረከረ ምናምን ነው። ያ ማለት ችልተኝነት፣ ትኩረት ያለ መስጠት። ሹፍርና ማለት ትኩረት ነው። ለነገሮች ትኩረት መስጠት፣ በብዙ አንግል ማየት ነው። ፊት ለፊትሽን ብቻ ሳይሆን አካባቢሽ ላይ ዙሪያሽን ላይ ያለውን ነገር ትኩረት ሰጥተሽ ማየት ስለሆነ አሪፍ ነው። አሁን ላይ ያለው የመንጃ ፍቃድ አሰጣጥ ምናምን እንደ ድሮ አይደለም፣ በጣም አሪፍ ነው። በጣም ብዙ የተለወጡ ነገሮች አሉ። በጣም የተለወጡ ነገሮች አሉ። ግን ምን አለ መሰለ እዚህ ጋር ስራይ ብለው ቢመጡ አሁን መንጃ ፍቃድ የሚያመጣው አብዛኛው ተማሪ መንጃ ፍቃድ ለማውጣት ሲመጣ ምንድነው እንደ ኖርማል በቃ አይደል ጀስት መንጃ ፍቃድ ዝም ብሎ በትርፍ ጊዜው ወይ ደግሞ የሆነ ሰዓት መንጃ መኪና ሊኖረኝ ይችላል ብሎ ዝም ብሎ መጥቶ ለመሰልጠን ብቻ ሳይሆን ፕሮግራም አድርጎ ትክክለኝነት ፕሮግራሙን ይዞ በስትክክል እውቀቱን አውቆ ቢመጣ የበለጠ ውጤታማና ፐርፌክት ይሆናል ብዬ አስባለሁ። በደንብ ለመማር ውስጡንም ለማወቅ የሚመጣ ተማሪ ማለት ነው። ተማሪዎች በትምህርት ላይ ወይም በፈተና ላይ በጣም የሚከብዳቸው ክፍል የቱ ክፍል ነው? በፈተና ላይ የሚከብዳቸው አንዳንዴ ምን አለ መሰለሽ ኮንፊደንስ በጣም በዚህ ስልጠና ላይ በጣም ይሰራና
ልክ ፈተና ሲባል ኮንፊደንስ የማጠር ወይ ደግሞ ድንጋጤ ያለ አይደል እነዛ ወይ ደግሞ ፈተና ላይ ነኝ ብሎ ወይ ለወላጅ ወይ አስተማሪ የሆነ ነገር ይጠብቀኛል ብሎ ስለሚያስብ ያ ኮንፊደንስ ማጣት የልጁን ችሎታ ላይ ትንሽ እንትን ይኖረዋል ታውቂያለሽ። ስለዚህ ኮንፊደንስ አመኑ በቃ ኮንፊደንስ ይዛችሁ ነው መንጃ ፈቃድ ለመማር ስታስቡ ኮንፊደንስ ይኖራችሁ በቃ እችላለሁ የሚል እሳቤ ካሰቡ ኖርማል ቀላል ነው የሚሆንላቸው። ከሱ ውጪ እስቲ ደግሞ ከሱ ውጪ ከኮንፊደንስ ውጪ ያው ተረጋግቶ ያለውን ነገር መስራት ነው። ውጤታማ ትሆኛለሽ። ትኩረት መስጠት ዋናው ነገር ትኩረት ነው። ለምትነጂው አሁን ለምሳሌ ስልክ ሲደወልሽ ለምንድን ነው ስልክ የሚከለከለው? ሀሳብሽ እንዳይሰርቅ ትኩረትሽን አንድ ቦታ እንዳይሆን ነው እንጂ የሆነ ነገር ቢሆን ሀሳብሽን እንዳይሰርቅ ምን ያደርጋል? ትኩረት ሰጥተሽ እንድታሽከረከሪ እንትን ይልሻል ማለት ነው። የክላሱን ትምህርት እንዳለ ከጨረሱ በኋላ ነው ወደ ተግባር የሚሄዱት አይደለም? እኛ ጋር ተቀጥታ ነው ነው ተግባርና አይደለም። ተግባርም መስክም በአንድ ነው የሚሰጠው። ከስልጠና በኋላ ተግባር ክላስ ከማታ ነው የሚማሩት፣ ቀን ደግሞ ተግባር ነው የሚፈተኑት። ኦኬ ማታ ክላስ የተማሩ ቀን ላይ ማታ ክላስ ቀን ላይ ደግሞ መስክ ይነዳሉ ማለት አነዳድ ቀን ላይ ነው። ማታ ደግሞ ክላስ ከመስክ ሲወጡ ወደ ክላስ ይሄዳሉ ማለት ነው። ኦኬ እዛው የሚማሩትን ክላስ ላይ ነው ወደ ተግባር ሄደው የሚያዩት። እንዴት ነው የትምህርት አሰጣጡ? በነገራችን ላይ ስለ መንጃ ፈቃድ ስናወራ አብዛኛው ክፍል የሚይዘው ስነ ባህሪ ነው። ያን ስነ ባህሪ ፓርቱን የበለጠ ትኩረት ሰጥተው ባህሪያቸውን እንዲያስተካክሉ። ስለዚህ እዛ ጋር ትኩረት ሰጥቶ ሲመጣ ስለ ባህሪ ሲማር እዚህ ጋር አንቺ ጋር ያለው ማንነት በ45 ቀን ውስጥ በጣም የተለየ ማንነት ይዞ ነው የሚወጣውና አንዳንዴ በጣም ነው የሚገርመኝ። ረጅም ጊዜ ክላስ ተመረን ምን ብለን የማናገኘውን በ45 ቀን ውስጥ ደስ የሚል ለውጥ ያለ እንትን ውስጥ እንገባልና ደስ ይላል በጣም። ከማሽከርከር በተጨማሪ ስነ ምግባራቸውን ባህሪያቸው ይለወጣል። ያን ነገር በቃ ደስ የሚል ኮንፊደንስ ይኖራቸዋል። ታውቂያለሽ አጭር ጊዜ ናት የሚማሯት፣ ግን የሚይዟት እውቀት የእድሜ ልካቸው ነው። ስለዚህ ያቺ ነገር ደስ ይላል። የሹፌር እንግዲህ ሙያ ትዕግስት ነው የሚጠይቀው ይባላል አይደለ? ለዛ ነው አብዛኛውን ፐርሰንቱን ወደ ስነ ባህሪ የሚያተኩረው ማለት ነው። ትክክል። በጣም ስነ ምግባር በጣም አስፈላጊ ነገር ነው። ስነ ምግባር ከምንም በላይ ስለሆነ ትኩረት መስጠትና ስነ ምግባር ከምንም ነገር በላይ ነው። ያንን እንትናል ማለት ከአደጋም ከምንም የጸዳን ነው የምንሆነው ማለት ነው። እንግዲህ ቅድም ብዙ ነገሮችን እንግዲህ የሚፈትኑን ፓርቶች አሉ፣ እየተዝናና የምትሰራበት ሰዓቶች አሉ እና ይህን ሙያ በቃኝ ልተው ያልክበት አጋጣሚዎች አሉ? አዎ አንዳንዴ ይከብድሻል። ነገሮች የማታስቢው ጥያቄ ስትጠየቂ ይከብዳል። የመጀመሪያ ቀን ኦሪንቴሽን ልክ መስክ ከመውጣታቸው የመጀመሪያ ቀን ኦሪንቴሽን ይሰጣቸዋል። ስነ ባህሪያቸውን ቼክ እንዲያደርጉ የመኪናው አጠቃቀም ሲስተሙ ምናምን። ከዛ እንደዛ እየነገርኳቸው እያስረዳቸው ባለ ሰዓት አንዱ ቲቸር ጥያቄ ያለኝ አለ። ይቻላል ጠይቀኝ፣ ያልገባ ነገር ካለ ማንኛውም ተማሪ ጥያቄ መጠየቅ ትችላላችሁ ሲል እዚህ ጋር ፍሬቻውም ዝናብ መጥረጊያውም ምናምን እዚህ ጋር ነው ያለው መሪው የቱ ጋር ነው ሲለኝ መሪው 4 ኪሎ ነው ያልኩት ፓርት በጣም ተናድጄ ያልኳት ፓርት ያቺ ፓርት አጋጣሚ የማይጠየቅ የሚታይ ነገር ስለሆነ እንዴት ይጠይቀኛል አይነት ነገር ስለሆነ ያቺ ፓርት ትንሽ እንትን አድርጋኛለች እና አለ አንዳንድ አጋጣሚ። ከዛ ደግሞ መለስ ስትያለሽ ዋናው አስተማሪ ስትሆኚ ከእንትኑ ባሻገር እንደ ሳይካትሪስትም ነገር ነሽ። ጭንቀታቸው ትሪት እያደረግሽ ነው ነገሮችን ትሪት እያደረግሽ ካልሆነ በስተቀር ከባድ ነው እንጂ በጭ ብዬበት እኔ ሂድ ጓገጭ ብዬ የሆነ ማባረው ምን ከሆነ ፍላጎቱን እየገደብኩት ነው የሚሄደው ያ ሰውዬ። ስለዚህ ለራስ ነው መለስ ብለሽ የተቆጣሽበትን መንገድ ማስረዳት፣ ለራሱ እንደሆነ ማሳወቅ፣ ያችን ነገር እንዲያሳልፈት ማድረግ ነው እንጂ በዛው ከሸኘሽው ላይመጣው እዛው ይቀራል። ያሬ ይቅርብኝ በቃ ይቅርብኝ። 11 ዓመት እንግዲህ በዚህ የሚያቆይቻለሁ ብለሃል። ተማሪዎችን ስታይ ምን ይሰማል? ወይም እንደዚህ በአጋጣሚዎች የመገናኘት እድል ካጋጠመ? በጣም ነው የሚያጋጥመኝና በቃ ከተማሪ የምታዩ ያ ነገር መሰለኝ እንድቆይ የሚያደርገኝ ሙያው ላይ ከሰው የምታገኘው ፊድባክ በጣም የሚያስደስት ነው። መንገድ ላይ ሲያገኙሽ ወይ ደግሞ ትራንስፖርት ምናምን ተሳፍሬ ሲያገኙሽ ከኋላ ሳታውቂው ወይ የሆነ ሀገር ሄጄ ሹፌር አንቺ ያለማመርሽው እንትን ያጋጥምሻልና ያ ነገር ስታይ በጣም ነው እንትን የሚለው። አንዴ ወደ አሰላ እየሄድኩኝ ከኋላ ቁጭ ብዬ ተከፍሏል አለኝ ረዳቱ
ማን የከፈለው ስል ከሰላም አለኝ ቲቸርዬ ምናምን ብሎ ሰላም። አዎ ከዛ በኋላ ቴንሽን ያዘኝ። ለምን እንደሆነ ታውቂያለሽ? ልጁን መጀመሪያ ያውቀው ነበር እንዴት እንደሚነዳ እንደነበረ ስለማውቀው ሰላም ካለኝ በኋላ ሀሳቤ በሙሉ ትኩረቴ እንዴት እንደርስ ይሆንም ግን ከኔ በላይ ነርቶ ነው ያገኘሁት። እና መጨረሻ ላይ ስንወርድ በጣም ጎበዝ ከኔ በላይ ነው የምነዳው ምናምን ብዬ የመጀመሪያ ሀሳቤ የመጀመሪያ ቀን እኔ ጋር ሲነዳ የነበረበትን ጊዜ ያንን ነገር ስለማውቅ ይሄንን ሲያጋጥመኝ ደግሞ ደስ ይላል። ውጤቱን ስታዩ መጨረሻ ላይ እንደዚህም ይቻላል እንዴት ያለሽ የተወቀስክበት አጋጣሚዎች የሉ? አለ። አንዳንዴ ቢሮ ሄዶ አንዷ ምን አለችኝ፣ አይስቅም አለች። አያስቅም አለች። እያስተማረ ምንም በቃ ፊቱ ምንም ሊፈታኝ አልችልም ብላ ከሰሰችኝ። ከዛ ቢሮ ሄድኩና እኔ ፍልፍሉ ነኝ እንዴ አልኳት። ስለዚህ እዛ ጋር የምትስቂበት መንገድ የምትጮችበት መንገድ ይኖራልና ትከሰቻለሽ። አይስቅም ብላ ኮስተር ይላል እንደዚህ ይላል። ያው በሰዓቱ ኮስተር የምትይበትና የማትይበት ሰው አለ። ኮስተር ስትይበት የሚደነግጥ የሚጠፋ ሰው አለ። መቀያየር መቻል አለብሽ። ኮስተር የሚለው ላይ ድንግጥ ብሎ የሚተውከው ላይ መቆጣት የለብሽም። አንዳንዴ ሳቅ ስቲ ደግሞ የሚያበላሸው ላይ ምን ታደርጊያለሽ? ቆጣ ስቲ ያንን ነገር እንዳይሰራ ምን ያደርጋል? ያግዝሻል። ገብቶሻል? ስለዚህ ያቺ አጋጣሚ ሁሌ የምትስቅም ከሆነም ደግሞ ችግር ነው። ስለዚህ ያው እዛ መኪና ላይ ሲሆን ሌላ ሰው ሲወርድ ሌላ ሰው ነው የሚለኝና አብዛኛው ጊዜ ለራሴ ራሱ መኪና ላይ ሳስተምር ሌላ ሰው እዚህ ሲሆን ሌላ ሰው ነው የምትሆንባቸው። ስለዚህ ያው ሳቅ አስተማሪ ነው ይቀጠርልኝ ያለችውን አረሳት። የሳቅ አስተማሪ ይፈልጋል ይሳቅልኝ ያለችው በቃ ቢሮ ሄዳ እሱ እኮ ሳቅ አስተማሪ አይደለም ያሏትን ነገር አረሳው። እንግዲህ በስተመጨረሻ ማመስገን የምትፈልገው ካለ ወይ ደግሞ መናገር የምትፈልገው ካለ እድሉ ልስጥክ። ማመስገን የምፈልገው አካባቢ ላይ ያሉት ክብር ለአስተማሪዎች ይገባል። ለመንጃ ፈቃድ አስተማሪዎች ክብር ይገባል። ይሄ ሁላ የምታዩት ሹፌር የሚያደርጉት አስተማሪዎች ናቸው እና ክብር ይገባል። ሌላ በዙሪያሽ የምትሰሚው ወይ ደግሞ የመንጃ ፈቃድ አስተማሪ ሲባል በተለምዶ የምትሰሚው የሚሰማው ነገር ሌላ ነገር ግን አይደለም። እዛ ህይወት ውስጥ ያለ ሰው ነው የሚያውቀው እንዴት እንደሚኖር የሚያውቀው መንጃ ፈቃድ ውስጥ ያለ አስተማሪ ነው። ስለዚህ አስተሳሰባችን ትንሽ በትክክለኛ መንገድ እንረዳው እላለሁ። ለመላው የአሽከርካሪዎች አስተማሪ ክብር ይገባቸዋል፣ ክበሩልኝ እላለሁ። ማመስገን የምትፈልገው ሌላ አካል የለም? ማመስገን የምፈልገው በዙሪያ ላይ ያሉት በመጀመሪያ ቤተሰቦቼን አመሰግናለሁ። እዚህ ደረጃ ላይ በርታ አይዞህ ስበሳጭም ሁኔታዎችን መጥቼ ሳስረዳቸው እንዲገጠመኝ እንደዚህ ገጠመኝ አብሽር በርታ እያሉ ሲያበረቱኝ የነበሩትን ቤተሰቦቼን በጣም ነው የማመሰግነው። ጓደኞች ያሉ አስተማሪዎች ናቸው እንደዚህ ስነግራቸው እንደዚህ በቲክቶክም ሀሳብም አንዳንድ ነገሮች የሚረዱኝ እነዚህን ነገሮች በሙሉ አብሽር በርታ አይዞህ ከጎነነኛም ያለውን ነገር የሚሉኝ ጓደኞች ያሉ እነሱንም በጣም ነው የማመሰግናቸው። ያው መላው አዳማ ነዋሪ አመሰግናቸዋለሁ። ምስጋና ይግባልን ወደ አዳማ ይግባልን። እሺ እኛም በጣም እናመሰግናለን እንግዳችን ሆነ ስለመጣክ። እኔም አመሰግናለሁ። ቆይታችን ይህን ይመስል ነበር። የዚህ ፕሮግራም ስፖንሰራችን ቴዲ መንጃ ፍቃድ ነው። ቴዲ መንጃ ፍቃድ የዚህ ፕሮግራም ስፖንሰር ስለሆነ ከልብ እናመሰግናለን። በቀጣይ ሳምንት ከሌላ ፕሮግራም ጋር እስከምንገናኝ ድረስ ደህና ሁኑ።